ውድ የቲክቫህ ኢትዮጵያ ቤተሰቦቻችን የአክብሮት ሰላምታችን በያላችሁበት ይድረሳችሁ። የምሽት መረጃችን ጀምሯል። በቅድሚያ አበይት ጉዳዮች። በነፃ የንግድ ቀጠናዎች ለሚሰማሩ ባለሀብቶች ነፃ የገቢ ግብር ማበረታቻ ተፈቀደ። ኢትዮጵያ ከ138,000 በላይ ስደተኞችን በብሔራዊ የፋይዳ ዲጂታል መታወቂያ ስርዓት ውስጥ በማካተት ረገድ ከፍተኛ ውጤት ማስመዝገቧ ተገለጸ። ኢስላማባድ ለዳግም ድርድር ጥሪ አቀረበች። የእስራኤልና የሊባኖስ አምባሳደሮች በአሜሪካ ታሪካዊ የሰላም ንግግር ሊያደርጉ ነው። እነዚህን መረጃዎች ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። በነፃ የንግድ ቀጠናዎች ለሚሰማሩ ባለሀብቶች ነፃ የገቢ ግብር ማበረታቻ ተፈቀደ። የገንዘብ ሚኒስቴር በነፃ የንግድ ቀጠናዎች ውስጥ ለሚንቀሳቀሱና ምርቶችን ከውጭ አስገብተው ለሀገር ውስጥ ገበያ በሚያቀርቡ ባለሀብቶች ላይ የሚጣለውን የገቢ ግብር ነፃ የሚያደርግ አዲስ መመሪያ ጸደቀ። ሚኒስቴሩ ይህንን ውሳኔ ያስተላለፈው በሚኒስትሮች ምክር ቤት ደንብ ቁጥር 586/2018 በተሰጠው ስልጣን መሰረት መሆኑ ተገልጿል። እንደ መመሪያው ገለጻ በነፃ የንግድ ቀጠናዎች ውስጥ እንደ አስመጪነት ተመዝግበው ለሀገር ውስጥ አምራቾችና ለገበያ ግብአቶችን የሚያቀርቡ ባለሀብቶች ከዚሁ የንግድ ስራ በሚያገኙት ገቢ ላይ የሚጣለው ግብር ይነሳላቸዋል ሲል ሚኒስቴር መስሪያ ቤቱ አሳውቋል። ይህ ማበረታቻ የተሰጠው ባለሀብቶቹ ለሀገር ውስጥ አምራቾች ግብአትን በማቅረብ የምርት አቅርቦት ሰንሰለቱን እንዳይስተጓጎል በማድረግ እና አጠቃላይ ለኢኮኖሚው እድገት ከፍተኛ አስተዋጽኦ እያበረከቱ መሆኑ በመታመኑ ነው። ይህም በዘርፉ ላይ የሚታዩ የአቅርቦት ችግሮችን ለመቅረፍና የንግድ ስርዓቱን ይበልጥ ውጤታማ ለማድረግ ይረዳል ተብሏል። ኢትዮጵያ ከ138,000 በላይ ስደተኞችን በብሔራዊ የፋይዳ ዲጂታል መታወቂያ ስርዓት ውስጥ በማካተት ረገድ ከፍተኛ ውጤት ማስመዝገቧ ተገለጸ። ይህም ስደተኞች ቀደም ሲል ይቸገሩባቸው የነበሩትን የባንክ አገልግሎት የማግኘት፣ የሞባይል ሲም ካርድ የመግዛት እንዲሁም የጤና፣ የትምህርትና የመደበኛ የስራ ዕድሎች እንዲያገኙ የሚያስችላቸውን ህጋዊ ሂደት ያቀላጠፈ ሆነዋል። እንደ አውሮፓውያን አቆጣጠር በ2025 መገባደጃ ላይ በተወሰደ መረጃ መሰረት ኢትዮጵያ በዋናነት ከደቡብ ሱዳን፣ ከሶማሊያ፣ ከኤርትራ እና ከሱዳን የመጡ በግምት ከ1.12 ሚሊዮን ስደተኞችንና ጥገኝነት ጠያቂዎችን ታስተናግዳለች። ኢትዮጵያ ስደተኞችን በማስተናገድ በአፍሪካ ከኡጋንዳ በመቀጠል ሁለተኛ ደረጃ ላይ ትገኛለች። በተለይም ወደ ጋምቤላ የሚገቡ የደቡብ ሱዳን ስደተኞች እንዲሁም ከሱዳን እና ከሶማሊያ የሚመጡ አዳዲስ ፍሰቶች በየጊዜው እየጨመረ ለመጣው የስደተኞች ቁጥር ምክንያት ነው። ስደተኞች እንደ ፋይዳ ያሉ አገልግሎቶችን ማግኘታቸው በሀገሪቱ በማህበራዊና ኢኮኖሚያዊ እንቅስቃሴዎች ውስጥ እንዲሳተፉ እድል የሚሰጥ ነው። ምንም እንኳን ኢትዮጵያ የማካተት ፍኖተ ካርታ በማውጣት ስደተኞችን በብሔራዊ ስርዓቶች ውስጥ ለማካተት ጥረት እየተደረገ ቢገኝም የገንዘብ እጥረት ፈተና መሆኑ አልቀረም። የ2026 የሀገር አቀፍ ስደተኞች ምላሽ እቅድ CRRP እንደሚያመለክተው ለ1.68 ሚሊዮን ሰዎች ድጋፍ ለመስጠት ከ577 ሚሊዮን የአሜሪካ ዶላር በላይ በጀት እንደሚያስፈልግ አስቀምጧል። ይህም ለ1.213 ሚሊዮን ስደተኞችንና ጥገኝነት ጠያቂዎችን፣ ወደ 29,000 የሚጠጉ ተመላሾችንና ከ439,000 በላይ የአስተናጋጅ ማህበረሰብ አባላትን ያካተተ ነው። የገንዘብ እጥረት የምግብ እርዳታ መጠን እንዲቀንስና የመሰረተ ልማት ውጥረቶች እንዲፈጠሩ ምክንያት ሆኗል ነው የተባለው። ኢስላማባድ ለዳግም ድርድር ጥሪ ያቀረበች። በፓኪስታን አስተናጋጅነት የተጀመረው የአሜሪካና የኢራን የሰላም ድርድር በመጀመሪያው ዙር ያለ ስምምነት መጠናቀቁን ተከትሎ ፓኪስታን ለዳግም ድርድር ለሁለቱ ሀገራት ጥሪዋን አቅርባለች። በሁለቱም ወገኖች በኩል የቀረቡት የማይናወጡ አቋሞች ውይይቱን ወደ አዳጋች ምዕራፍ እንዳሸጋገሩት ይነገራል። በመጀመሪያው ዙር ድርድር ላይ ዋነኛ የልዩነት ነጥብ ሆኖ የቀረበው የኢራን የኒውክሌር ፕሮግራም ጉዳይ ሲሆን አሜሪካ ኢራን የዩራኒየም ማበልጸግ ስራዋን ለ20 ዓመታት እንድታቆም ጥብቅ ቅድመ ሁኔታ ስታቀርብ፣ ኢራን በበኩሏ ከ5 ዓመት በላይ ለሚሆን ጊዜ እንደማትስማማ በመግለጿ ንግግሩ ተቋርጧል። የሆርሙዝ ሰርጥ ክፍት እንዲሆንና ኢራን የኒውክሌር ባለቤት እንዳትሆን የሚሉ ነጥቦች ላይ አሜሪካ የማትደራደርባቸው ነጥቦች መሆናቸውን ምክትል ፕሬዝዳንቱ ጄዲ ቫንስ ተናግረዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ በኢስላማባድ የተካሄደው የመጀመሪያ ዙር ድርድር ያለ ስምምነት የተበተነው የኢራን ተደራዳሪዎች የውሳኔ መስጠት ስልጣን ስለሌላቸው መሆኑን ገልጸው የኢራን አብዮታዊ ዘብና አዲሱ ጠቅላይ መሪ አያቶላ ሙጅተባ ካሚኒ ስምምነቱን አግደውታል። አሜሪካ በድርድሩ ወቅት የኢራን የስልጣን ቁልፍ በማን እጅ እንደሆነ ጠቃሚ መረጃ ማግኘቷን ጄዲ ቫንስ ገልጸዋል። ምንም እንኳን
እንኳን አሜሪካ በኢራን የባህር ዳርቻዎች ላይ ጥብቅ እገዳ በመጣል ግፊት እያደረገች ቢሆንም ፓኪስታን ለሁለተኛ ዙር ድርድር ዳግም ጥሪ አቅርባለች። የእስራኤልና የሊባኖስ አምባሳደሮች በአሜሪካ ታሪካዊ የሰላም ንግግር ሊያደርጉ ነው። ለ3 አስርት ዓመታት ቀጥታ ዲፕሎማሲያዊ ግንኙነት የሌላቸው የእስራኤልና የሊባኖስ ከፍተኛ ዲፕሎማቶች ዛሬ በዋሽንግተን ፊት ለፊት ተገናኝተው ልዩ የሰላም ንግግር እንደሚያደርጉ ተሰማ። በዚሁ ንግግር ላይ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚሳተፉ ይጠበቃል። የሊባኖስ ተወካዮች እስራኤል በሂዝቦላ ላይ የከፈተችው ጦርነት እንዲቆም ፍላጎት ያላቸው ሲሆን እስራኤል በበኩሏ ሂዝቦላ መጀመሪያ ትጥቁን መፍታት አለበት የሚል ጥብቅ አቋም ይዛለች። ይሁን እንጂ በኢራን የሚደገፈው ሂዝቦላ የሁለቱን ሀገራት ንግግር ውድቅ ማድረጉንና ለማንኛውም ስምምነት እንደማይገዛ በይፋ አስታውቀዋል። ይህ የዲፕሎማሲ ጥረት በመካከለኛው ምስራቅ ያለውን ውጥረት ለማርገብ ትልቅ ተስፋ ቢጣልበትም የሂዝቦላ እምቢተኝነትና የሁለቱ ወገኖች ተቃራኒ ፍላጎት ለስምምነቱ ትልቅ ፈተና እንደሚሆኑ ይጠበቃል። ውድ ቤተሰቦቻችን ለሰዓቱ ያዘጋጀንላችሁ አበይት መረጃዎቻችን ይህንን ይመስላሉ።